መነኩሴው ጠቅላይ ሚኒስትር ለኢትዮጵያ ምን ይዘው መጡ? ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። በኢትዮጵያ ይፋዊ ጉብኝት እያደረጉ ያሉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ ሀገራት ዘርፈ ብዙ ግንኙነት ላይ ውይይት በማድረግ አዳዲስ የትብብር ስምምነቶች መፈራረማቸው ተዘግቧል። በተጨማሪም ጠቅላይ ሚኒስትር ሞዲ ረቡዕ ታህሳስ 8 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው በህዝብ ተወካዮችና በፌዴሬሽን ምክር ቤት አባላት የጋራ ስብሰባ ላይ ብሔራዊ ቴሌቪዥኑ ላይ በቀጥታ ያልተላለፈ ንግግር አድርጓል። ህንድ ከኢትዮጵያ ጋር ትልቅ መሰረት ያለው የዲፕሎማሲ ወታደራዊና ኢኮኖሚ ግንኙነት ያላት ሀገር ነች። ሁለቱ ሀገራት ወታደራዊ ትብብር ረገድ የነበራቸው ግንኙነት ሲታሰብ በተለይ ዝነኛውን የቀዳማዊ ኃይለ ሥላሴ ሀረር ጦር አካዳሚ ግንባር ቀደም ተጠቃሽ ነው። በዘመነ ኔህሩ 1949 ዓ.ም ቀዳማዊ ኃይለ ሥላሴ በህንድ ይፋዊ ጉብኝት አድርገው ነበር። በጉብኝታቸው ወቅትም ከጎበኛቸው ተቋም ውስጥ አንዱ የህንድ ብሔራዊ መከላከያ አካዳሚ ነበር። ንጉሠ ነገስቱ ባዩትና በተደረገላቸው ገለጻ ተደስተው ተመሳሳይ ደረጃ ያለው የጦር አካዳሚ በሀገራቸው ኢትዮጵያ በህንዶች እንዲቋቋም ፈልገው በወቅቱ በህንድ የኢትዮጵያ አምባሳደር የነበሩትን ራስ እምሩ ኃይለ ሥላሴን ሀሳብ ጠየቁ። አምባሳደሩም ቀደም ሲል ጀምሮ ንጉሱ የጦር አካዳሚ ለማቋቋም የነበራቸውን ፍላጎት ስለሚያውቁ እሳቸውም የሚያውቁትና የሚከታተሉት ስለነበር ያለምንም ማቅማማት የንጉስን ሀሳብ ደገፉ። የህንድ ብሔራዊ አካዳሚ በእንግሊዞች የተቋቋመና ከእንግሊዙ ሳህድረስት ከፈረንሳዩ ሳንሲር እንዲሁም ከአሜሪካዊ ዌስት ፖይንት ያልተናነሰ ደረጃ ያለው በመሆኑ የኢትዮጵያንም ህንዶች ቢያቋቁሙት ተመሳሳይ ደረጃ ይኖረዋል፣ በውጭም አኳያ ሀገሪቱ አቅም ጋር የተጣጣመ ይሆናል በማለት አማከሯቸው። የመከላከያ ባለስልጣኖቻቸውን ሲያማክሩ አካዳሚው በህንዶች እንዲቋቋም ወስነው ከህንድ መንግስት ጋር ስምምነት ፈርመው ተመለሱ። በውጤቱም የቀዳማዊ ኃይለ ሥላሴ ሀረር ጦር አካዳሚ በ1950 ዓ.ም በሀረር ከተማ ተመሰረተ። የጦር አካዳሚው የመጀመሪያው አዛዥም ህንዳዊው ብርጌድ ጄኔራል ራውሊ ነበሩ። ይህ ስመጥር እስኪዘጋ ድረስ 19 ኮርሶችን አስተምሮ አስመርቋል። በእንግሊዝ ስርዓተ ትምህርት ያስተምር የነበረው በህንዶች የተቋቋመው ቃሀስ ሀረር ጦር አካዳሚ እንደ ብርጌድ ጄኔራል ተስፋዬ ትርፌ አይነት ምጡቅ ጭንቅላት ያለው የጦር መኮንን፣ እንደ ኮሎኔል ጎሹ ወልዴ አይነት ዲፕሎማት፣ እንደ ኮሎኔል ዶክተር በላይ አበጋዝ አይነት ሐኪም፣ እንደ ብርጌድ ጄኔራል ለገሰ ተፈራ የመሰለ ምርጥ አብራሪ፣ እንደ ብርጌድ ጄኔራል ተስፋዬ ሀብተ ማርያም አይነት ብሔራዊ ጀግና፣ የምጽዋ ምልክት ብርጌድ ጄኔራል ተሾመ ተሰማና በርካታ ስመጥር የጦር መኮንኖችን አፍርቶልናል። አሁን በምንገኝበት ዘመን በዓለም የሀገራት ምጣኔ ሀብት ደረጃ ላይ አሜሪካን፣ ቻይናን፣ ጀርመንን እና ጃፓንን ተከትላ በ5ኛ ደረጃ ላይ የምትገኘውና በህዝብ ብዛት የዓለማችን ቀዳሚ ሀገር የሆነችው ህንድ 15ኛው ጠቅላይ ሚኒስትር የሆኑት ናሬንድራ ሞዲ ማን ናቸው? ከህንዷ ጉጀራት ግዛት ከዝቅተኛ ደረጃ ተነስተው በዓለም ታላላቅ ምጣኔ ሀብት ካላቸው ሀገራት መካከል አንዷ የሆነችውን ህንድን ለረጅም ጊዜ ለመምራት ችለዋል። ሞዲ ወደ ፖለቲካው ዓለም የገቡት ገና በለጋ የወጣትነት እድሜያቸው በሀያዎቹ መጀመሪያ ላይ ሲሆን በሀያሉ የሂንዱ ብሔርተኛ ፓርቲ በሀራቲያ ጃናት ፓርቲ ቢጄፒ ውስጥ በተለያየ የኃላፊነት ደረጃ ውስጥ አልፈዋል። በአውሮፓውያኑ 2001 የጉጀራት ግዛት ዋና አስተዳዳሪ፣ በ2014 የህንድ ጠቅላይ ሚኒስትር በመሆን ከፍተኛ ስልጣን ጨበጡ። ከ10 ዓመታት በላይ በመሪነት ስልጣን ላይ የቆዩት ሞዲ በህዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ በመጨመሩ ለሶስተኛ የስልጣን ዘመን ባለፈው ዓመት በተካሄደው ምርጫ አሸንፏል። ጠቅላይ ሚኒስትሩ ሞዲ በህንድ ውስጥ ያላቸው ተቀባይነት በተለይም በሂንዶች መካከል ከፍተኛ ሲሆን ድጋፋቸውን ለማጠናከር የሂንዱ እምነት ቤተ መቅደሶችን ይጎበኛሉ። የህንድ የሙስሊም እምነት ተከታዮች ቡድኖች ግን በሞዲ ስልጣን ዘመን በሀገሪቱ ውስጥ አድሎና ጥቃት በተደጋጋሚ እንደሚገጥማቸውና እንደ ሁለተኛ ዜጋ እንደሚኖሩ ቅሬታ ቢያሰሙም ገዢው ፓርቲ ግን ይህንን ያስተባብላል። ናሬንድራ ሞዲ የሚከተሉት ፖሊሲ አገራቸው ከሁሉም ሀያላን ሀገራት ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖራት ማድረግ ነው። በዚህም ከአሜሪካ ከአውሮፓና ከሩሲያ ጋር የጠበቀ ግንኙነትን መፍጠር ችለዋል። በዓለም አቀፍ መድረክ ላይ ያላቸው ተደማጭነትም ከፍተኛ ሲሆን የአፍሪካ የኤዥያና የሌሎች በመልማት ላይ ያሉ ሀገራትን ጉዳዮች አንስተው ይከራከራሉ። በ2023 ህንድ ባስተናገደችው የቡድን 20 ጉባኤ ላይ በማደግ ላይ ያሉ ሀገራትን ድምጽ በማሰማት በዓለም መድረክ አድናቆትን አግኝተዋል። ምንም እንኳን እየጨመረ ባለው የስራ አጦች ቁጥርና የዋጋ ንረት ምክንያት ትችት ቢገጥማቸውም ጠቅላይ ሚኒስትሩ በህንድ ውስጥ ልማትን በማስፋፋትና በህዝባዊ መድረኮች ላይ በመገኘት ተወዳጅነትን በማትረፋቸው እርሳቸው በተደጋጋሚ ከመመረጣቸው በተጨማሪ የፓርቲያቸው ተወዳጅነት ጨምሯል። ሞዲ በ10ዎቹ እድሜ ላይ ሳሉ ለአጭር ጊዜ ከሀገር ሀገር የሚዘዋወሩ መነኩሴ ነበሩ። ለ2 ዓመታትም ወደ ተለያዩ የህንድ ግዛቶች በመዘዋወር የተለያዩ ባህሎችና ታዋቂ የሂንዱ ቤተ መቅደሶችን ለማወቅ ችለዋል። በቤተሰባቸው አመቻችነት በአፍላ እድሜያቸው በአውሮፓውያኑ 1968 ከጃሾዳ ቤን ሞዲ ጋር ጋብቻ መስርተዋል። ብዙም ስለ ትዳር ህይወታቸው የማይናገሩት ጠቅላይ ሚኒስትሩ ልጆች የሏቸውም። ባለፈው ዓመት ምርጫ ወቅትም ልጆች የሉንም፣ ለእናንተ ልጆች ነው እየሰራን ያለ ነው በማለት በይፋ ተናግረዋል። አውሮፓውያኑ 1970ዎቹ የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ደንግገው የሞዲ ድርጅትን በማገድ በርካታ ተሳታፊዎችን ሲያስሩ ሞዲ የሲክ መነኩሴ መስለው ከስር አምልጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ከፖለቲካው ባሻገር በርካታ መጽሐፍ ያላቸው ደራሲ ሲሆኑ በጉጅራት ቋንቋ የስነ ግጥም ስብስቦችንም አሳትመዋል። ሞዲ በሚከተሉት የጾም ስርዓት የሚታወቁ ሲሆን
ሲሆን በአንዳንድ ወቅቶችም ሙሉ ለሙሉ ለ9 ቀናት ራሳቸውን ከምግብ አቅበው ትኩስ ውሃ ብቻ በመጠጣት እንደሚጾሙ ይነገራል። እንዲሁም ለ4 ወራት በሚቆየው የጾም ወቅትም በቀን አንድ ጊዜ በመመገብ በመጾም ይታወቃሉ። ከ10 ዓመት በላይ በህንድ የጠቅላይ ሚኒስትርነት ወንበር ላይ ያሉት ጠቅላይ ሚኒስትር ሞዲ እስካሁን አንድም ጊዜ ጋዜጣዊ መግለጫ ሰጥተው አያውቁም። ነገር ግን በጥንቃቄ የተዘጋጁ ጥቂት ቃለ ምልልስ ሰጥተዋል። ናሬንድራ ሞዲ የተወለዱት በአውሮፓውያኑ መስከረም ወር ላይ በ1950 ሲሆን ህንድ ነጻ ከወጣች በኋላ ተወልደው የመሪነትን ስልጣን የያዙ የመጀመሪያው መሪ ናቸው። ቀደምቶቹ ጠቅላይ ሚኒስትሮች በሙሉ የተወለዱት ህንድ በብሪታንያ ቅኝ ግዛት ስር ሳለች ነው። ገጽታቸው ጠንቃቃ መሆናቸው የሚነገርላቸው ሞዲ በህዝብ ዘንድ ያላቸውን ገጽታ በጥንቃቄ መቅረጽ የቻሉ ናቸው። ካለባበስ አንጻር በትውልድ አካባቢያቸው የሚታወቀውን ባህላዊ ልብስ የሚያዘወትሩ ሲሆን ፎቶቸው በሰፊው ህንድ ውስጥ ከግዙፍ የማስታወቂያ ሰሌዳዎች እስከ ኮቪድ ክትባት የማይታይበት ቦታ የለም። መረጃ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ